የሚሰሙ ሰዎች ሰብስክራይብ እና ሼር ያድርጉልን፣ ላይክ ያድርጉልን። ያላደረጋችሁ ካላችሁ እዚህ ማድረጉ ጌታ ይባርክ። ምክንያቱም ወንጌሉ መሰማት ስላለበት። ክብር ለእግዚአብሔር። እንኳን ወንጌል ለሌላ ነገር ይደረጋል አይደል? የቤተ ክርስቲያናችን ማስታወቂያ ነው ዛሬ ያለው ነገራችን ላይ ጽሑፍ ምናምን አይደለም። ቸርቹ ማስታወቂያ ፕሮግራሙ ምናምን ያለው ዩቲዩብ ላይ እና እሱን ትችላላችሁ። እንግዲህ የመጨረሻው ዘመን ትምህርት ከጀመር ዛሬ ስድስተኛ ክፍለ ጊዜ ሲሆን የመጀመሪያው ክፍለ ጊዜ ለምንድን ነው የምንማር በሚደርስ ነው። ለምንድን ነው ሰው የመጨረሻው ዘመን ትምህርት መማር ያስፈልጋል? ቤተ ክርስቲያን ማስተማር አለባት። መጀመሪያ መተማመን ስላለበት አለባት የለባት? ለምንድን ነው የምታስተምረው? እንደውም እኛ በአጽንኦት ነው አተኩረን ቤተ ክርስቲያን ማስተማር አለባት ያለ። ለምን ቢባል ሰው ጌታን ተቀብሎ ደህንነት ተምሮ አገልግሎ የተጣለ ከሆነ አይደል? ዓላማችን መንግስተ ሰማይ ለመግባት ስለሆነ የእግዚአብሔር መንግስት መውረስ ስለሆነ ሰው ስለ እግዚአብሔር መንግስት ማወቅ ይችላል። የመጨረሻው ዘመን ትምህርት የሚያስተምረው ስለ እግዚአብሔር መንግስት ነው። በመጀመሪያ እንግዲህ ዓላማውን እንድናውቅ ብለናል። እግዚአብሔር ዓለምን በክርስቶስ የመጠቅለል ዓላማ ስላለው አማኝ ሁሉ ይህንን ማወቅ አለበት። የእግዚአብሔር ዓላማ አገልግለን ምድር ላይ እንድንቀራለን። ብዙ ሽኩቻና ጸብ ቸርች ውስጥ የሚበዛው ለምንድን ነው? ያኛውን ታርጌት አላየውም። ሰው እዚህ ጋር ነው እያየ ያለና የሚጣላ። የእግዚአብሔር ዓላማ ግን እዚህ ምድር ላይ ዳርምሽታት ለምንከፍታት ቸርች ወይም ጀርመን ላይ ለምንከፍታቸው አጥቢያዎች እንደው አጥቢያዎች ቢኖሩ ሳይሆን ሰማያዊ ነው። ዓለምን በማን ለመጠቅለል? በክርስቶስ ለመጠቅለል ነው። ስለዚህ ቤተ ክርስቲያን ይህንን አጽንታ ማስተማር አለባት፣ መንገር አለባት ለምእመኖቿ። ያንን አለ። ከዛ በኋላ ክፍል 2 ያልነው ያለን ተስፋ እሱ ስለሆነ ነው። ተስፋችን እሱ ነው። በተሰሎንቄ መጽሐፍ ላይ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምንድን ነው የሚለው? የጌታን ኢየሱስ ክርስቶስ ምጽአት እየጠበቅን በዚህ ደግሞ እናንተ ተጽናኑ አለ። መጽናኛ ሌላ የለንም፣ የጌታ ምጽአት ነው። በዚህ ነው የምንጽናናው። መጽናኛ በሌለበት ዓለም ውስጥ የክርስቲያን ትልቁ መጽናኛ የጌታ ምጽአት ነው። ስለዚህ በዚህ ምክንያት ቅዱሳንን የምናጽናናው በዕለት ምግብ ሳይሆን በክርስቶስ ምጽአት ስለሆነ ማስተማር አለብናል። በሶስተኛ ጊዜ ለዝግጅት ነው ያልነው። እንዴት ይዘጋጁ ነው ያልነው? በብጽዕነት ይዘጋጁ ወይም በብሩክነት ይዘጋጁ። ከዛስ በጽናት ይዘጋጁ እንዲጸኑ። ከዛስ በቅድስና ይዘጋጁ ብለን የባለፈው ሳምንት አየን ማለት ነው። እና ለዝግጅት በጣም ይጠቅመናል። ዛሬ በዚህ ዝግጅት በሚለው 4ኛ ነው የሚሆነው። በአጠቃላይ በትምህርቱ ክፍለ ጊዜ 6ኛ ክፍለ ጊዜ ይሆናል። ዛሬ የምናየው ቅዱሳን እንዲሰባሰቡ ያግዛቸዋል። ምን ሲሉ? ስለ መጨረሻው ዘመን ሲማሩ። ጥቅሙን ነው እያየን ያለን እና ዕብራውያን ላይ ያለውን ክፍል ነው እንድናይ ፈለግኩ። ዕብራውያን ምዕራፍ 10 ከቁጥር 19 እስከ 25 ያለችውን ክፍል ነው የምንመለከተው። በዚህ ዘመን መቼም ስለ መሰባሰብ ማውራት በጣም ከባድ ነው። ሰው ሁሉ የራሱ ፐርሰናል ላይፍ አለው አይደል? መሰባሰብ ከባድ እኮ ነው። መሰባሰብ በጣም ከባድ ነው። በብዙ ምክንያት መሰባሰብ ግን በጣም አስፈላጊ ነገር ነው። ስለ መሰባሰብ አሁን የእግዚአብሔርን መንግስትና መሰባሰብ ወይም እግዚአብሔርንና መሰባሰብን ብታጠኑት መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን ከጥፋት ሊያወጣ ሲል ተሰባሰቡ ይላል። ሎጥና ቤተሰብን ይዘዝና ወደዚህ ወደ ተራራ ውጣ፣ ተሰብሰብ። ከተማው ምን ነው? ሊጠፋ ነው። ፋሚሊን ይዘህ ሰብስብ። በኖህ ዘመን ኖህ አንተና ቤተሰቦች ተሰብሰቡ፣ ምድር ልትጠፋ ነው። ከዛ ወደ ግብፅ ወደ እስራኤል ስንመጣ ደግሞ ግብፅ ላይ በአንድ ቤት ውስጥ ተሰብሰቡ፣ በራችሁንም ዝጉ፣ ከዛ ደግሞ ታጠቁ። እግዚአብሔር እንድንሰበሰብ ይፈልጋል። ፊኒሽንግ ላይ ሰው እንዲሰበሰብ እግዚአብሔር ይፈልጋል። በዚህ ዘመን ደግሞ የጌታ ምጽአት ስለቀረበ ምን እናድርግ? እንሰባሰብ። ክብር ለእግዚአብሔር ይሁን። እኔ አይደለሁም የምለው መጽሐፍ ቅዱስ ነው የሚለው። ዕብራውያን ምዕራፍ 10ን ላንብብላችሁ ቁጥር 19 እስከ 25
እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋ ቃል የሰጠ የታመነ ነውና እንዳይነቃነቅም የተስፋው ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶች ዘንድ ልማድ እንደሆነው ይልና መሰባሰባችንን አንተው፣ እርስ በርሳችን ምን እንበል እንመካከል እንጂ ካለ በኋላ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ጊዜው ስለቀረበ ቅዱሳን ምን ያድርጉ? ይሰባሰቡ። ቀኑ ምን ብሏል? ቀርቧል። በዚህ ትምህርታችን ወደፊት ምልክቶችን እናያለን ብለናል። ግን እንደው ለመነሻ እንዲሆነን የሆነ ምልክትን ባለፈው ጨረፍ አድርጌ ነግሬያችኋለሁ። በለሲቱ ስታቆጠቁጥ ደግመን ብንለው የማይጠገብ ነገር ያን ጊዜ ዘመኑ እንደቀረበ እወቁ። የጌታ ምጽአት የበለሲቱን ማቆጥቆጥ ባያችሁ ጊዜ ቀኑ በደጅ ነው። ክብር ለእግዚአብሔር። በለሷ ማናት? ደግመን እንበለው እስራኤል ናት። ምን ሆና ነበረ? እስራኤል ስንት ጊዜ ነው? 2 ጊዜ ነው? 3 ጊዜ ነው የፈረሰችው? በባቢሎን ፈረሰች፣ በሮም ደግሞ ፈረሰች እና ተበታተነች። በዓለም ሁሉ ተበተነች። ለ1900 ዓመት እስራኤል የሚባል ሀገር አልነበረም። ሚራክል የሚገርመው ግን ቋንቋቸው አልጠፋም። ጌታ ኢየሱስ ክርስቶስ ምን ቋንቋ ይናገር ነበር? ዕብራይስጥ አይናገርም፣ አረማይክ ይናገር ነበር። ለምንድን ነው? ሂብሩ የሚናገር ሰው አልነበረማ ወገኖች። ለምንድን ነው መጽሐፍ ቅዱሳችን አዲስ ኪዳን በግሪክ የተጻፈው? የዕብራውያን ቋንቋ ጠፍቶ ነበረ። የሶፎንያስ መጽሐፍ ልሳናችሁን አድሰዋለሁ። ሃሌሉያ። ቋንቋቸው እንኳን እንዳይጠፋ እግዚአብሔር ጠብቆታል። 1900 ዓመት ተበትኖ በዓለም ዙሪያ የነበረ ሕዝብ ሲሰበሰብ ቋንቋውን ከየት አመጣው? የእግዚአብሔር ሪስቶሬሽን ነው። አያችሁ፣ እግዚአብሔር ሲያድስ እና እሷ ስታቆጠቁጥ ጊዜው ምን ብሏል? ቀርቧል። መቼ ነው መንግስት የሆነች ብለናል? በ1948 የዓለም መንግስታት ተሰብስበው እስራኤልን መንግስት አቆጠቆጠች፣ ቆመች። ከዚህ በኋላ ጊዜው ምን ብሏል? እኛ የትኛው የዞን ውስጥ ነው ያለን ስንል ኢየሱስ የሚመጣበት የቤተክርስቲያን የምትነጠቅበት ሴንቸሪ ውስጥ ነው ያለው። በዚህ ሴንቸሪ ውስጥ ነው ያለው። በነገራችን ዓለም ከተፈጠረች ስንት ዓመቷ ነው? ከክርስቶስ ልደት በፊት 4000፣ ከክርስቶስ ልደት በኋላ 2000 ስንት ነው አሁን? 25 አይደል? ምን ይሉናል? 8ኛው ሺህ ይሉናል አይደል? 8ኛው ሺህ ላይ አይደል? 7ኛው ሺህ እኮ 7 ምንድነው? ብዙ ጊዜ ተጠንቀቁ እንጂ ሰንበት መቼ ነው? 7ኛው ሰንበት ነው። 7ኛው ሰንበት ማለት ዓለም ከተፈጠረች ይቆጠርና 1000፣ 2000፣ 3000፣ 4000፣ 5000፣ 6000 ሲያልቅ 7ኛው ሺህ ሰንበት ነው የምናርፍበት፣ ጌታ የሚመጣበት። እስቲ አሜን በሉ። ጊዜው ምን ብሏል ማለት ነው? ቀርቧል። በንጥቀት ውስጥ ነን ያለ ነው። ስለዚህ ይሄን ስታዩ ምን አድርጉ? ተዘጋጁ፣ ተጠንቀቁ፣ አስታውሉ። ክብር ለእግዚአብሔር ይሁን። ስለ ብፅዕና ባለፈው ስንናገር የሚያነበው ብፁዕ ነው፣ የሚሰማውን ብፁዕ ነው ይላል። ምጽአቱን እኮ ነው። ራሱን ደግሞ ንጹህ አድርጎ የሚጠብቅ ምንድን ነው? ብፁዕ ነው፣ ብሩክ ነው ማለት ነው። ብሩክ ነው ብለናል ብፅዕና። ስለዚህ ያለንበት ሴንቸሪ በመንፈሳዊ አቆጣጠር ኢየሱስ ምን የሚልበት ነው? ቀኑን ግን ከአብ በቀር የሚያውቅ የለም። ምልክት ግን እኮ ተሰጥቶናል። አታውቁም ቀኑን ብንባልም ግን ሲምፕተሙን ተመልከቱ። በለሷ ምን ብላለች? አቆጥቁጣለች፣ መንግስት ሆናለች። ያን ጊዜ ጊዜው ምን ብሏል? ቀጥሎ ምን እንደሆነ ታውቃላችሁ? ስቴፑ
የሰለሞን ቤተ መቅደስ ተሰርቶ መጣ። አሁን እንትኑ ግራፉ ወጥቶ አይቼዋለሁ። ግራፉ ወጥቷል። የሰለሞን ቤተ መቅደስ ጉብ ይላል። ካላስካ መስጊድ ጎን ለጎን ጉብ ይላል። እርኩሱና ቅዱስ ይላል የዳንኤል መጽሐፍ ጉብ ይላል። ሐሰተኛው ከዛ ነው የሚወጣው። ያስታርቃቸውና ከዛ ይወጣል። እስራኤል ሁሉ ይቀበለዋል። ያኔ ያ ፍጻሜ ይባላል። ግን አሁን ጊዜው ምን ብሏል? ቀርቧል። ስለዚህ ቀኑ ሲቀርብ እያያችሁ ምን አድርጉ? መሰባሰባችሁን አጥብቃችሁ አድርጉ፣ አትበታተኑ። ጊዜው ግን የሚያሰባስብ አይደለም። እኛ ያለንበት የሚያሰባስብ ነው እንዴ? የሚያሰባስብ አይደለም። የሰው ፍቅር ትቀዘቅዛለች ይችላል። ፍቅር መቀዝቀዙ በራሱ በረዶ ሆኖብን አብረን መቀመጥ አቅቶናል አይደል? ወሬው ብዙ ነው፣ ጸቡ ብዙ ነው፣ ክርክሩ ብዙ ነው፣ በቤተ ክርስቲያን ግፊያው ብዙ ነው። ህዝብ በህዝብ ላይ ይነሳል ይለናል። የቋንቋችን መሰበጣጠር ራሱ በምናምን እየተጣላን ነው። መሰባሰብ ይከብዳል። ግን አብልጣችሁም ነው። እስቲ ታግላችሁ አንድ ላይ ቆሙ በውስጥ አንድ ላይ መሰባሰብ አለ። አንድ ላይ መሰባሰብ አለ። ክብር ለእግዚአብሔር። ቤተ ክርስቲያን የተለያየ መርዝ ያመጣና ሰይጣን ብትን ያረጋታል ቤተ ክርስቲያን። ለምን? መሰባሰባችሁን አጥብቃችሁ አድርጉ ስለተባለ መሰባሰብ እንዳይኖር እኮ ነው። ጌታ ይርዳ፣ እንድትቆሙ ይርዳችሁ ወገኖች። አሁን ያለንበት ዘመን የመሰባሰብ ዘመን ነው። የመሰባሰብ ዘመን ነው። በዚህ በመሰባሰብ ውስጥ እግዚአብሔር መሰባሰብን በጣም ደስ ይለዋል። በረከትን ምን ብሏል ነው የሚልን አዟል። አንዱ እኮ የመሰባሰብ በረከት እኮ ንጥቀት እኮ ነው። ጌታ የተባረከ ንጥቀት እኮ ነው። ንጥቀት ቸርች እያመለክን ጌታ ይመጣ ደስ አይላችሁ? አብልጠን ማድረግ አለብን። መሰባሰባችሁን አድርጉ ይላል። ተሰብሰቡ ተሰብሰቡ። መጠጥ ቤቱ ነው ጌታ ከሚመጣ ቸርቹ ነው የሚመጣ ይሻላል። ቀኑ ሲቀር አብልጣችሁ መሰባሰባችሁን አድርጉ፣ ተሰብሰቡ። ግን አቅቶታል፣ ሰው አቅቶታል። በየቤቱ ዩቲዩብ እንዲያረግ እንዴ ነው የሚያደርገው ሰይጣን። እዛው ቤቱ ነው። ምን ይበሉ እንኳን ሰንበትን እንኳን አብረን እንዳንሆን፣ የጌታን እራት አብረን እንዳንቆርስ፣ አብረን እንዳንዘምር የሆነ ነገር ነው እንዲሆን የሚያደርገው ወገኖቼ። ህብረታችን አይወድም ሰይጣን፣ እግዚአብሔር ይገስጸው። ስለዚህ ምን እናድርግ እስቲ በሉት? እንሰባሰብ፣ እንሰባሰብ። መቼ? ቀኑ ሲቀርብ እያያችሁ አብልጣችሁ ተሰባሰቡ። ሁኔታው የማያሰባስብ ቢሆንም ተሰብሰቡ ወገኖች፣ ግድ የላችሁ። የማያሰባስብ ቢሆንም አብሮ የማያስቀምጥ ቢሆንም አብሮ የማያስሄድ ቢሆንም አብሮ ይኬዳል። እስቲ አብሮ ይኬዳል በሉት። አብሮ የማያስኬድ ቢሆንም አብሮ ይኬዳል። ሁኔታው አብሮ አያስኬድም፣ ግን አብሮ ይኬዳል። በእውነት አሁን ያውልስ ህዝብ ከእስራኤል ሲወጣ ተስማምቶ ይመስላችኋል? አይታችሁ ከሆነ እኮ ሙሴ ደከመው ይላል ምዕራፍ 18 ላይ። ምኑን ደከመው ታውቃለህ? ችግር መፍታት። በየቦታው ሰው ማስታረቅ ደከመውና ዩቶር መጣና እባክህ እንደው አትድከም፣ እንደው ይሄ ሁሉ ስትዳኝ አንዱ ልብስ ተወሰደብኝ ይላል፣ አንዱ እዚህ ቆሻሻ ተጣለብኝ ይላል። በየመንገዱ የነበረው ጸብ በጣም ከባድ ስለሆነ ሙሴ አንዳንድ ቀን ሙሉ ድክም ሁለት ዩቶር አየውና መጣ። እንዴ ሙሴ ምን ነካ? ይሄንን ሁሉ አንደኛ ሰውን ታጉላላል፣ ሁለተኛ አንተም ይደክማል። እና ምን ላድርግ? አከፋፍል። እስቲ አከፋፍል በሉ። የማከፋፈል መንፈስ ጌታ ይስጣችሁ። አከፋፍል። ተጓዥ ህዝብ ብዙ ጊዜ ችግር አለው። አያችሁ፣ ሰላም እኮ የለም። ጌታ ኢየሱስ ክርስቶስ እኔ ሰላምን ልሰጥ የመጣው አይምሰላችሁ አለ። እንደው አንዳንዴ ለምን እንሸነጋገላለን? ግን ከችግሩ ውስጥ ሆነን አብረን ምን ማድረግ አለብን? መጓዝ አለብን። ክብር ለእግዚአብሔር። አብረን ነው መጓዝ ያለብን፣ አብረን ነው መሄድ ያለብን። ጌታ ይርዳል። ኢየሱስ ሊመጣ በደጅ ባለበት በዚህ ጊዜ ቀኑ ሲቀርብ እያያችሁ አብልጣችሁ ምን አድርጉ? ተሰባሰቡ። ለእኔ ታስፈልጉኛላችሁ፣ በጣም ነው የምታስፈልጉ። ወንድሞች ሲቀመጡ በዛ ምን ታዟል? በረከት አለ። ክብር ለጌታ። ሜቢ የንጥቀት በረከት አለ። ጌታ የተባረከ ይሁን። መሰባሰባችንን እናብዛ። ቤተ ክርስቲያን ለሕዝቧ ለመንጋው እንዲሰባሰቡ መንገር ማስተማር አለባት። እኛም መናገር አለበት። ክብር ለጌታ ይሁን። ግን በዚህ ክፋት በበዛበት፣ ኃጢአት በበዛበት፣ ውድቀት በበዛበት
አንዳንድ ሰው ጌታ ቢመጣ ኧረ እንደው ቢዘገይ የሚላቸው ሰው አጋጥሟቸው ተገ ኧረ ገና ንስሐ አልገባውም ይላቸዋል አይደለም? አይላችሁም? ሰው አይላችሁም? የሆነ ሰው ጌታ ቢመጣ ኧረ ቆይ ትንሽ የዕብራውያን ጸሐፊ ተሰባሰቡ ብቻ አይደለም ያለ፣ እኛ እኮ ወደ መንግስቱ የመግባት ድፍረት አለን። ክብር ለእግዚአብሔር ይሁን። ምን አለን? ድፍረት አለን። ቁጥር 19 ላይ እንደዛ ነው የሚለው። እንግዲህ ወንድሞች ሆይ በመረቀልን በአዲስ በሕያው መንገድ ወደ ቅድስት በኢየሱስ ክርስቶስ በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን። ስንት ሰው ድፍረት አለን? ወደ ቅድስት የመግባት ድፍረት አላችሁ? ድፍረት አለን። በማ በኩል? ድፍረታችን ማን ነው? ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ሌላ ድፍረት የለን። ማራናታ ብለን የምንዘምርበት ምክንያት ድፍረት አለን ወደ እግዚአብሔር መንግስት ልንገባ። ከየት አመጣ ነው? ድፍረታችንማ የኢየሱስ ክርስቶስ ስጋ ነው፣ የተቆረሰው ነው፣ መስቀል ላይ የተሰቀለው ነው። ስለዚህ መሰባሰባችንን እናበዛለን። ድፍረት አለን። ሁለተኛ ሊቀ ካህን አለን ይላል። እንደዛ ነው አይደል? ቀጥሎ የሚለው ካህን ስላለን ጌታ ይባላል። በእግዚአብሔር ቤት ላይም የሆነ ታላቅ ካህን ስላለን ከዚህ ከምዕራፍ 10 በፊት ያለውን የምትናገሩት ከዚህ ከ19 ጀምሮ ወደ ኋላ ራሱ ብትመለከቱት ስለ ብሉይ ኪዳን አገልግሎት ነው የሚናገር። ስለ ብሉይ ኪዳን በበግ ስለሚደረግ መስዋዕት፣ በኮርማ ስለሚደረግ መስዋዕት፣ ያው ሆኖ ስለማይቆዩ ካህናት አገልግሎት ነው የሚናገር። የነሱ ክህነት ደግሞ ምን ስለሚሞቱ አይጸናም። ኢየሱስ ግን ከሞት ምን ብሏል? ተነስቷል። ካህናችን ሁሉ ጊዜ ስለኛ ምን ያደርጋል? ይማልዳል። የኢየሱስ ክህነት እኮ የሚበልጥበት ምክንያት ሞትን አሸንፎም ብሏል። አይሞትም። የኛ ካህን ስላለ ድፍረት አለ። ወዴት የመግባት? ወደ እግዚአብሔር መንግስት የመግባት። ስለዚህ ሁሉ ጊዜ ሳናቋርጥ ኢየሱስን በመጠበቅ ምን እናደርጋለን? እስኪ እንሰባሰባለን። እንሰባሰባለን። በቤቱ ድፍረት አለ። ምክንያቱም የኛ ካህን ሕያው ሆኖ የሚኖር ነው። ክብር ለእግዚአብሔር ይሁን። ሞት የማይከለክለው ካህን። የብሉይ ኪዳን ስንት ካህናት መስዋዕት አቅርቦ ምን ብለዋል? ሞተዋል። ክህነታቸው ተቋርጧል እኮ። የኢየሱስ ክህነትስ የማይቋረጥ ክህነት ስላለው ድፍረታችን እኮ እሱ እኮ ነው። ድፍረታችን እኮ እሱ እኮ ነው። ካህኑ እኮ የሚሞት ስላልሆነ ነው፣ ሁሉ ጊዜ ስለሚቆም። ክብር ለእግዚአብሔር ይሁን። ዘካርያስ ወይም ደግሞ ሌሎቹ የሌዊ ዘሮች ናቸው አይደለ? የአሮን ዘሮች ናቸው አይደለ? እንትን ይሉ የነበሩ ክህነት ያቀርቡ የነበሩ እያንዳንዱ ምን ብሎ ሞቷል። ወደማይመለሰው የክህነት አገልግሎት ወደማያደርግበት ሄዷል። በትንሣኤ ቀን ከእኛ ጋር ይነሳል እንጂ። ኢየሱስስ ካህን ይኖረናል አይደል? ስላለን እኮ ነው የሚል ወደ ቅድስት እንድንገባ ምን አለን? ካህን አለ። የገዛ ደሙን ይዞ ገብቷል። በስጋው በኩል እንገባለን። ምህረት የሚጠይቅልን አለ። ልጆች ሆይ ኃጢአትን እንዳታደርጉ፣ ኃጢአትን ብታደርጉት ግን ከአብ ዘንድ የሆነ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ተከራካሪ አለ። ስለዚህ ሁል ጊዜ ምን አድርጉ? ተሰባሰቡ። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እኛ ድፍረት አለን ወደ እግዚአብሔር መንግስት ይመጣል። ስለዚህ እንሰባሰባለን። ለምን? ካህን ስላለን። ካህን ስላለን ብቻ ብሎ ዝም አይለውም። ተስፋ የሰጠው እሱ የታመነ ነው። ይሄ ተስፋ ምን አይነት ነው? ምን አይነት ተስፋ ነው የሚለን? የታመነ ተስፋ፣ የሚያጠራጥር ተስፋ አይደለም፣ የሚያወላዳ ተስፋ አይደለም። ስለዚህ መሰባሰባችሁን አብዙ፣ ጨምሩ። ክብር ለጌታ ይሁን። ጌታ ብዙዎች ንስሐ እንዲገቡ ነው አይደል? የጴጥሮስ መጽሐፍ የሚለው ነው እንጂ የዘገየ ስለ ተስፋ ቃሉ አይዘገይም። ጌታ ግን የንስሐ አድቫንቴጅ እየሰጠ ባክ ያደረጉት እንዲመለሱ፣ ጌታ ይርዳን፣ እንዲመለሱ። መጠጥ ቤት የሄዱት ጠጥተው ጨርሰው እስኪመጡ ያስጨርሳቸው እግዚአብሔር። እስቲ አሜን በሉ። ድራጋ የሄዱት ድራጉ ሰልችቷቸው እስኪመጡ ድረስ በዛው ባሉበት እየወቀሳቸው
ቤተ ክርስቲያን ቤት ውስጥ ነው በጥፋት ያሉ ንስሐ እስኪገቡ ድረስ። አቤት ፍቅሩ! ታገሰ እንጂ ጌታ ስለ ተስፋ ቃሉ ምን አይደለም አይዘገይም። ይመጣል ኢየሱስ ክርስቶስ፣ ይመጣል ኢየሱስ ክርስቶስ። ወደፊት ምልክቶቹን ስናይ አመጣጡ እንዴት እንደሆነ እንመለከታለንና አመጣጡ አንዳንድ ጊዜ እንደ ኖህ መርከብ እንደ ጥፋት ውሃ ይመስላል። ባለፈው ደግሞ እንዳየነው ደግሞ እንደ እርጉዝ ይመስለዋል። ነፍሰ ጡር የምትወልድበት ጊዜ ሲደርስ መውለጃ ወራቷን ታውቀዋለች፣ ግን መቼ እንደምትወልድ አታውቀውም። ከዛ ልክ ምጥ ድንገት እንደሚይዛት እንደዛ የጌታ ምጽአት ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ እኛ ተሰባስበን ተዘጋጅተን እንጠብቀዋለን። ክብር ለእግዚአብሔር ይሁን። መቼ ይሁን አናውቅም። ቀን ይሁን ሌሊት አናውቅም። አንዳንዶች አንቀላፍተው ሊሆን ይችላል፣ አንዳንዶች ነቅተው ሊሆን ይችላል፣ አንዳንዱ የሆነ ቦታ ሆኖ ሊሆን ይችላል። ድንገት መሆኑን ሲነግረን ሁለት ሰዎች ወፍጮ ላይ ይሆናሉ። አንዷ በዚህ ትሆናለች፣ አንዷ ትነጠቃለች፣ አንዷ ትቀራለች። ሁለት ገበሬዎች እርሻ ላይ ሆነው አንዱ ይሄዳል፣ አንዱ ይቀራል ይለናል። ጊዜው መቼ እንደሆነ አይታወቅም። መቼ እንደሆነ አይታወቅም። አንድ የስተት ትምህርት አለ። ጆባዊት ነው። ኢየሱስ መጥቷል ብሎ ያምናሉ። ታውቃላችሁ አይደል? መጥቶ ይሄ ሁሉ ቴክኖሎጂ መጥቶ አስተምሮ ሄዶ ነው። ስለ ኮምፒውተር ሳይንስ ስለምናምን አስተምሮ ሄደ። ከዛ ኮምፒውተር ሳይንስ አሁን ዓለምን አንድ አድርጎ ለማስተዳደር ስለፈለገ መጥቶ የምድርን ፊት አድሶ ምናምን ነው። ክርስቶስ በበረሃ አለ በእልፍኛ አለ ቢሏችሁ አትቀበሏቸው። መብረቅ ከምስራቅ በርቆ ምዕራብ እንደሚሄድ ማለት ነው። የጌታ ምስል ደግሞ ተደብቆ አይመጣም። የወጉት አይኖች ምን ይሉታል? ያዩታል። ባለፈው አይተናል። ብዙ አክሲደንት ይሆናል። ያንቃል። በዓለም ታይቶ የማይታወቅ አክሲደንት የሚሆንበት ቀን ያውቃሉ። አስደንጋጭ ነው። ለምንድን ነው እንደዛ ያለው? ፓይለቱ ሊነጠቅ ይችላል። መጽሐፍ ቅዱስ ደግሞ በጣም አስደንጋጭ እንደሆነ ይናገራል። በዓለም ታሪክ ሆኖ የማያውቅ መከራ ነው። አስፈሪ ነው። ሰውየው ፕሌን እያበረረ እሱ ክርስቲያን ሊሆን ይችላል። እንዱ ውቅያኖስ ጋር ሲደርስ ፕሌኑ ወዴት የሚሄድ ይመስላችኋል? ቢፈለግ አይገኝም። ጌታ እንደ ድንገት ይመጣል። ስለዚህ ሁልጊዜ ምን አድርጉ? ተሰባሰቡ። ቀኑ ሲቀርብ እያያችሁ ተሰባሰቡ። ኖህ ወደ መርከብ እንስሶቹን እንደሰበሰበው ወደ ጌታ ቤት እንሰባሰብ። ይርዳን እግዚአብሔር። አዎ ይርዳን እግዚአብሔር። የመሰባሰቢያ ጊዜያችን ነው። ግን አሁን ቤተክርስቲያን እንዳትሰበሰብ ያደረገ ነው ሲስተሙ መሰባሰባችን የሚበትን ነው አይደለም? ሲስተሙ ስታይ ይሄን መገዳደር መቻል አለብን። ተኛ የሚለን እንቢ ማለት አለብን። ክብር ለጌታ። ወደ ጌታ ቤት ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ማለት ደስ ሊለን ይገባል። በማለዳ ተነስተን ዳዊት በጣም ይገርመኛል። ዳዊትን ከአላፋት ቀን ይልቅ በአደባባዮች አንዲት ቀን ይላል። ከአላፋት ቀን ለዳዊት እኮ የተቀባበት ቀን አለ፣ የሰርጉ ቀን አለ አይደል እንዴ? ድል ያደረገበት ብዙ ቀን አለ። ከሁሉ ግን ለእኔ በአደባባዮች አንዲት ቀን ያቺ ሪጆይስ ማድረግባት ቀን ከጌታ ጋር መሆን እንዴት ደስ ይላል። ክብር ለእግዚአብሔር። መሰባሰባችሁን ምን አትበሉ፣ አትተው። አምልኮ አይቋረጥም። ጌታ ይባላል። የዕብራውያን ጸሐፊ ብዙውን የብሉይ ኪዳን አገልግሎት ከተናገረ በኋላ እንግዲህ ቀኑ ሲቀርብ እያያቸው መሰባሰባችሁን አትተው። ጌታ ይርዳን። መሰባሰባችን እናብዛ እና ስንሰባሰብ ግን ሰው ሲሰባሰብ እንዳልኳችሁ ሰው ነውና የሚሰባሰበው የሆነ ነገር ይኖራል አይደል? ሰውና ሰው ሲሰባሰብ እስቲ ይርዳን በሉ። እስቲ ጸጋ ይብዛላችሁ፣ ጸጋ ይብዛልን። ሲሰባሰብ የሆነ ነገር እኮ አለ። ሰው ነው የተሰባሰበውና የሆነ ነገር ስላለ ይሄ መሰባሰባችሁን አትተው ያለው አገልጋይ የሆነ ምክር እዚህ ጋር ይፈታል።
እስቲ ይሄ መልእክት ለእኔ ነው ማለት ለእኔ ነው። ጌታ የተባረከ። እኔ ቀደምኳችሁ። ለእኔ ነው ይሄ መልእክት። በመሰባሰብበት ጊዜ ምን ላድርግ? ቅዱሳን መሰባሰብ ብቻ እኮ አይደለም፣ ግን ኃላፊነት አለብን። ቸርች ውስጥ እስቲ ኃላፊነት አለብኝ በሉ ባካችሁ። ቅዱሳን ኃላፊነት አለብን። ቸርች ውስጥ ስንሰባሰብ ኃላፊነት አለብን። የጌታን ምጽአት ተሰብስበን ስንጠባበቅ ኃላፊነት አለብን። ቸርች ውስጥ እኔ ኃላፊነት አለብኝ። ይርዳን እግዚአብሔር። እስቲ አሜን ባካችሁ። ይርዳን እግዚአብሔር። እኛ ኃላፊነት አለብን። እዚህ ስንሰባሰብ ሪስፖንስብል ነን። ኃላፊነት አለባችሁ ነው እያላችሁ ወገኖቼ። ማንም የሚዳኛችሁ ዳኛ የለም። ዳኛ ራሳችሁ ናችሁ። አሁን ምን ሁሉም ጸጋ የጌታ መንፈስ አለበት። ስንት ሰው ነው የጌታ መንፈስ ያለበት? ሁሉ እኮ ነው ያለበት። አሁን ሙሴ ቁጭ ብሎ ሊዳኛ፣ ፓስተሩ እኮ በጸጋው ነው የሚያገለግል። ጌታ ስበክ ባለው ጸጋ ምን ያደርጋል? ይሰብካል። ዳኛዎች ግን እናንተ ናችሁ፣ የራሳችሁ ማለት ነው። ጌታ ይባረክ። የራሳችን ዳኛ እኛ ነን። አሁን መጥቶ ስራ በዛበት አይባልም። የእግዚአብሔር ሰው እናንተው ራሳችሁ የእግዚአብሔር ሰዎች ናችሁላችሁ። የመንግስት ምንድን ነው የሚለው ካህናት አይደለንም እንዴ? ምን ማለት ነው? ካህናት ማለት እኮ ኢያሱ እስኪመጣ ባህሩን ተራምዶ እስቲ ካህናት መጀመሪያ ይግቡና ከዛኛ እንከተላለን አይባል። እየከፈልክ ነው የምትሻገር። ራስ ችግርን ራስ እየከፈልክ ነው የምትሻገር። ክብር ለእግዚአብሔር ይሁን። ሰልፍ ስታንድ ነው ነገሩ። አዲስ ኪዳን ሰልፍ ስታንድ ነው። ራስ መቅደስ ተብለሃል። መቀደስ የማን ነው? የራስ ነው። ክርስቲያን ሆኜ ራስን እያረከሰ ከሰው ጋር ይታገላል እየጎዳ። ጌታ ቢመጣ እኮ አይሄድም። እኔ ልንገራቸው አይሄድም። እኔ መጽሐፍ ቅዱስ እንደሚለን ነው የምንሆነው። ኃላፊነት አለብን። የማ የራሳችን። አዳም ገነትን ጠብቅ እንደተባለ ራስን የመጠበቅ ኃላፊነት አለብን። አዲስ ኪዳን ራስን የመጠበቅ ጌታ ይርዳ። ባለፈው ስለ አንደበት ትንሽ ተነጋግረናል አይደል? አንደበት ዘንድሮ አንደበት ከባድ ነው እኮ። ጌታ ይርዳ። የፍጥረትን ሩጫ ስለ ቅድስና ስናወራ ራሳችንን እንድንጠብቅ የዕብራውያን ጸሐፊ ድፍረት አለን፣ ካህን አለን፣ ተስፋ ሰጩ ደግሞ የታመነ ነው ካለም በኋላ የእኛን ኃላፊነት ይናገራል። አቤት ደስ ሲለኝ መጽሐፍ ጌታ ብቻ ኃላፊነት የለበት፣ እኛም ኃላፊነት አለ። ስሙ ይባላል። ምን ይለናል? ቁጥር 22 ላይ ነው። ምን ይለናል ታዲያ? እንዴት እንመላለስ ወደሚል ወስጄዋለሁ። እንዴት ነው ታዲያ መመላለስ ያለብን? ስንሰባሰብ እንዴት እናድርግ? ከክፉ ሕሊና ንጹህ። ከምን? ከክፉ ሕሊና ክፋት ከተሞላበት ስትሰባሰቡ ክፋት አታስቡ። እስቲ አሜን በሉ። እናንተ የምትነጠቁ ክርስቲያኖች ስትሰባሰቡ ክፋት አታስቡ፣ ጠለፋ አታስቡ፣ ለመጣል አታስቡ። ተሰባሰቡ ተባለ እንጂ ተጠላለፉ አልተባለም። የመጨረሻው ዘመን ክርስቲያን ጌታ ሊመጣ ነው። ተሰባሰቡ፣ ግን ስትሰባሰቡ ክፋት አታስቡ። ጌታ ይባላል። እስቲ ሐሳብ ይቀደስ በሉ። ሐሳብ ይቀደስ። የክፋት ሐሳብ አሁን ቸርች ውስጥ የበጠበጠን ነገር የክፋት ሐሳብ ነው። አጀንዳዎች አሉ፣ የሰው አጀንዳዎች፣ የሰው ሐሳቦች፣ የሰው እቅዶች፣ የእግዚአብሔር ያልሆኑ መንግሥተ ሰማይ የማያገቡ ከነዓን የማያደርሱ ባህር የማይከፍሉ ፈውስ የማያመጡ ጤና የማይሰጡ ብዙ ደዌዎች አሉ። ቁጭ ተብሎ የሚታሰቡ እግዚአብሔር ቤተ ክርስቲያንን ይፈውስ። እስቲ ይፈውስ በሉ። ይሄ ቃል ብዙ ሰው ይፈውስ ወገኖች። ከክፉ ሐሳብ ይላል። ክፉ አታስቡ። ቸርች ውስጥ ተሰባሰቡ፣ ግን ክፉ አታስቡ። ክፉ አታስቡ። በወንድም ላይ እንዴት ልጣለው አትበል። እንዴት ልጣለው፣ እንዴት ልጥለፈው አቁም። ጌታ ይመጣል። ጌታ በደጅ ነው። ራስህን አድን። ራስህን አድን ማለት ከክፋት ዳን ማለት ነው። ከተንኮል ዳን፣ ከሴራ ዳን፣ ከአድመኝነት ዳን፣ ከተንኮል ዳን ማለት ነው። ጌታ ይርዳል። የጌታን ቤተ መቅደስ የሚያፈርስ ምን ይላል? ይፈርሳል ይላል ቃል። በጎን የተቀመጠውን ቤተ መቅደስ እያፈረስ
መንግስተ ሰማይ እገባለሁ ብትል ውሸት ነው። ተሰባሰብ ተባልክ እንጂ ተንኮል አስብ አልተባልክም። ክፋት አስብ አልተባልክም። ወጥመድ አስብ አልተባልክም። ግን ተሰባሰብ። ለምን? እናየዋለን። እንሰባሰብ። ክብር ለእግዚአብሔር ይሁን። ከዛስ ምንድን ነው የሚለን? ክፋት ብቻ አይደለም፣ ንጹህ ልብ ይላል። ንጹህ ልብ፣ ጽድት ያለ ልብ። እስቲ አሜን በሉ ባካችሁ። ንጹህ ልብ ፍጠርልኝ አለ ዳዊት። የኦሪዮንን ሚስት አማቅጦ ኦሪዮንን ካስገደለ በኋላ አላስቀምጠው አለ ያ ክፉ ልብ። ሌላ ሰው ሊገላ አስቦ ይሁን ወይም ንስሐውን ቢብሎት ይሁን አላውቅም። ንጹህ ልብን ፍጠርልኝ። ንጹህ ልቦች ይፈጠሩ ወገኖች በቤተ ክርስቲያን ተሰባሰቡ። ግን ልባችሁ ንጹህ ይሁን። ስትሰባሰቡ በንጹህ ልብ ተሰባሰቡ። በንጽህና ተሰባሰቡ። ተንኮል አስወግዳችሁ ተሰባሰቡ። እግዚአብሔር ክፉ መቅደስ የለውም። የእግዚአብሔር መቀመጫው ንጹህ ነው። ቅድስተ ቅዱሳን መንጻት አለበት። የእግዚአብሔር መቅደስ ነኝ የሚል ልቡን ያንጻ። የእግዚአብሔር መቀመጫ አያቆሽሸው። እስቲ አሜን። አዎ ተሰባሰቡ፣ ግን ልባችሁ ይንጻ፣ ንጹህ ይሁን። ተንኮልተው፣ ሴራተው፣ ጀባተው፣ ጥፋተው በውስጣቸው አታውሩ፣ ሰው አትሙ። ይጠብቀን እግዚአብሔር። ንጹህ ልብን በንጹህ ታጠቡ። ሰውነታችሁ እስቲ ታጠቡ በሉ እስቲ። ኧረ ታጠቡ በጌታ በኢየሱስ ክርስቶስ። ሰው ሁሉ ልቡን ሊታጠብ ያስፈልጋል። መታጠብ አቅቶናል። ብዙ ቆሻሻ ነው ያለ። ጌታ ግን ሊመጣ ነው። ኢየሱስ ግን ሊመጣ ነው። በደጅ ነው። ነገር አልቋል። ነገር ተጨርሷል። የተኛ ሆይ ንቃ። እግዚአብሔር አምላክ ይርዳል። ንጹህ ልብን ይፍጠርልን እግዚአብሔር። በንጹህ ልብ ቸርች ውስጥ ተሰባሰቡ። ቸርች ውስጥ በአንድ ልብ ተሰበሰቡ ይልና መንፈስ ቅዱስ ወረደ ይላል እንጂ ቆሽሸው ተሰባሰቡ መንፈስ ቅዱስ ወረደ አይልም። በቆሻሻ ልብ ውስጥ እርኩስ መንፈስ እንዳለ ዛሬ ነግራችኋለሁ። በቆሻሻ ልብ ውስጥ እርኩስ መንፈስ ነው ያለ፣ ክፉ ነው ያለ። ሰይጣን ይነጠቃል እንዴ? ሰይጣን ይነጠቅ ይሆን? ምን አውቃለሁ። እንግዲህ ሰይጣናዊ ሐሳብ ያለው ሰው ኢየሱስ ሲመጣ ምን አይልም? አይነጠቅም። እንዴት አጋንንት እያለበት ሰው ጠማማ እያሰበ እንዴት ይነጠቃል? ኢየሱስ ሲመጣ ነው ወይስ እንደዛኞቹ ከሞተ በኋላ ፍታት አለን? ፍታት የለ ከሞተ በኋላ ይርዳን። በንጹህ ልብ በቅን ልብ ይለናል። ቅን ሁኑ፣ ጠማማ አትሁኑ። ከጠማሞች ጋር እግዚአብሔር ምንድን ነው? ጠማማ ነው ይላል መጽሐፍ ቅዱስ። እንደዛ የሚለው ከጠማማ ሰው ጋር እግዚአብሔር ምንድን ነው? እግዚአብሔር አይጣመምባችሁ ወገኖች። እግዚአብሔር ከተጣመመባቸው አለቀ በቃ። ከጠማማ ልብ እንውጣ፣ እንሰባሰብ። ግን ጠማማ እንሁን። እስቲ ጠማማ አትሁኑ በሉ። እስቲ ጠማማ አትሁኑ በሉ። ይከብዳል። እስቲ ጠማማ አትሁኑ። የመጨረሻው ዘመን ሰዎች ወይ ጠማማ አትሁኑ። ከጠማማ ልብ ውጡ፣ ቅን ሁኑ፣ ቀና በሉ። አይጎልባችሁም። ባለፈው ነግሬያችሁ አይጎልባችሁም። ቅን ቢትሆኑ ምን ይጎልባል? ለቅኖች እግዚአብሔር በቅንነታቸው ይመራቸዋል። እንደ ቅንነት መልካም ነገር የለም። እግዚአብሔር ለቅኖች ነው። በቃ ከቅኖች ጋር ነው እግዚአብሔር፣ ከጠማሞች ጋር አይደለም። ጠማምነት የሚያሳስበንን መንፈስ ልንገስጸው ያስፈልጋል። ተሰባሰቡ ግን ቅኖች ሁኑ። እግዚአብሔር አምላክ ይርዳል። እንሰባሰብ ግን በቅንነት እንሰባሰብ። ከዛ ምንድን ነው የሚለው ወገኖች? ምንድን ነው የሚለው ቀጥሎ? ከክፉ ሕሊና በቅን ልብ ይልና ምንድን ነው ከዛ የሚለው? በምንሰባሰብበት ጊዜ ወይ ክፍሉን ላንብበው። ጌታ የተባረከ ይሁን። ቁጥር 23 ጀምሬ ላንብበው። ቅን ልብ የተስፋን ቃል የሰጠን የታመነ ነውና እንዳይነቃነቅ የተስፋ ምስክርም እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ ይላል። ለፍቅር ለመልካም ስራ እንድንነቃቃ። በፍቅር መነቃቃት አለብን። በመልካም ስራ ምን ማድረግ አለብን? መነቃቃት አለብን። የፍቅር መነቃቃ ምክንያቶች መሆን መቻል አለብን።
አንዳንድ ሰው በመካከላችሁ ሲቀመጥ የሚሰማችሁ የፍቅር ስሜት አለ። ጌታ ይባላል። በፍቅር እንነቃቃ። እኛ አሁን የፍቅር ፕሮግራም እንለዋለን። አብሮ መቁረስ እህቶች ያዘጋጁልናል። አብሮ የመቁረስ ጊዜ አይደለም? አዎ፣ አብረን መነቃቃት፣ የፍቅር መነቃቃት፣ የአንድነት መነቃቃት። ፍቅር የራሱን አይደለም የሚወድ የባልንጀራውን ነው የሚፈልግ። የራሱን ሳይሆን የባልንጀራውን ነው የሚፈልግ። ሞኝነት አይደለም ለባልንጀራ ነው። ፍቅር ተጥሏል በዚህኛው ዘመን አይደለም እንዴ? ተጥሏል። ጌታ ዘንድሮ የፍጥሞ ደሴቱን ዮሐንስን ድጋሜ ቢያገኘው በዚህ ዘመን ያለሽ ቤተ ክርስቲያን ሆይ ከየት እንደወደቅሽ አስቢ፣ የቀደመውን ፍቅርሽን አንሺ፣ ካለዛ እመጣልሻለሁ እመጣብሻለሁ ነው የሚለው። ፍቅር የለም። በፍቅር እንነቃቃ። ብርድ ብሎናል፣ ተራርቀናል። ጌታ ግን ምንድን ነው? ሊመጣ ነው። ተሰባሰቡ፣ የፍቅር ምክንያት ሁኑ፣ በፍቅር ተነቃቁ። ክብር ለእግዚአብሔር ይሁን። እንሰባሰብ። ፍቅር ደግሞ ይስባል። ፍቅር ይስባል። ጌታ የተባረከ። ፍቅር ምን ያደርጋል? ይስባል። ብዙ ጊዜ ይህንን ቃል እዚህ ተናግሬው አላውቅ ይሆናል፣ ሌላ ቦታ ተናግሬዋለሁ። የኤፌሶንን ቤተ ክርስቲያን በዛ በራዕይ ምዕራፍ 2 ላይ የቀደመውን ፍቅርህን ጥለሃል፣ አንሳ፣ ካለዛ እመጣብሃለሁ። ባታነሳ ምን አደርጋለሁ ነው ያለው። መቅረዙን ምንድነው? መቅረዙ ምዕራፍ 1 ቁጥር 20 ላይ ህዝቡ ነው። ቤተ ክርስቲያኑ ወስድብሃል። ፍቅር ከሌለን ወደዚህ አትመጡም። እናንተ ምን ያስፈልጋል? ለመሰባሰብ ፍቅር ያስፈልጋል። ጌታ ምንድን ነው የምትወደው? ስለሚወደን እኮ ነው የምንወደው። ስለሚወደን ነው የምወደው። የወደዳቸውን እስከ መጨረሻ ወደዳቸው። ከዛ እሱ ደግሞ ትወደኛለህን አለ ጴጥሮስ። አዎ እወድሃለሁ። ጌታ እንድንወደው ይፈልጋል። በነገራችን ጠዋት ተነስቼ እኔ ብዙ ጊዜ ከጸሎት በኋላ ወይም ማታ ከጸሎት በኋላ እወድሃለሁ ኢየሱስ ብዬ ነው የምተኛው። ጌታን ትወዱታላችሁ? እንወድሃለን ልንለው ያስፈልጋል። የፍቅር መነቃቃት ያስፈልጋል። እርስ በርሳችን ደግሞ ምን እናድርግ ነው የሚለው? እንተያይ ማለት ነው። እርስ በርስ እንተያይ፣ እርስ በርሳችን እንተያይ፣ እንተናነጽ፣ እንመካከል። ጌታ ይባረክ። ዘንድሮ መካሪ አይደል የጠፋ? ቸርች መጣን፣ ሻይ ቡና፣ ቻው 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 ቻው። ሰው ያ ወንድም እኮ የሚያችሁት እኮ ማንን ላማክር የምትለው ብዙ ሸክም ለማን ላዋየው? ሚስጥር ጠብቃለሁ። እስቲ ዛሬ ቃል ግቡ፣ ሚስጥር ልጠብቁ። የሰው ፈቃደኛ ናችሁ? ቃል ላስገባችሁ። እስቲ ቃል ግቡ፣ ሚስጥር ለመጠበቅ የሰዎችን ነገር ለመያዝ። አማካሪ ማለት ነው፣ ካውንስለር ማለት ያ ነው። የሰዎችን ነገር ለመሸፈን አሳልፎ ላለመስጠት። በምትሰባሰቡበት ጊዜ ምክር ፈላጊ ሰው አለ። ምክርም ደግሞ እናንተ መስማት አለባችሁ። እርስ በርሳችሁ ምን አድርጉ ነው የሚለው? ተመካከሩ። ጌታ የተባረከ። የመጨረሻውን ቃል አንብቤው ልጨርሰው። ስለዚህ እግዚአብሔር እያለን ያለ ቀኑ ሲቀርብ ምን እናድርግ? እንሰባሰብ። ቁጥር 24ን አነብና እንጸልያለን። ወገኖቼ መሰባሰብ ይሆንልን፣ መያያዝ ይሆንልን፣ አንድነት ይሆንልን። በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ፣ አብልጣችሁ ተሰባሰቡ። እንጸልያለን። ጌታ ይባርክ። አባት እግዚአብሔር እናመሰግንሃለን ስላስተማርከን፣ ስለረዳሃል፣ ከእኛ ጋር ስለሆን በዚህ አጭር በሚመስል ደቂቃ ውስጥ ምክርህን ስለሰጠህን ስም የተባረከ ይሁን። ቀኑ ቀርቧል፣ ምጽአትህ ቀርቧል፣ ጊዜው ደርሷል፣ ምልክቶች ሁሉ ታይተዋል።
ጌታ ሆይ መሰባሰብ እንድንችል እንድትረዳ በክርስቶስ ኢየሱስ ስም እንጸልያለን። ይሄን ቃል ጌታ ሆይ የሚሰሙ ሁሉ ባሉበት ጌታ እግዚአብሔር ሆይ በክርስቶስ የሆነ ድፍረት አለን ብለው የክርስቶስ ሊቀ ካህን አለን ብለው ኢየሱስ ክርስቶስ በተስፋ ቃሉ ታማኝ ነው ብለው በፍቅር በቅንብ ከክፋት በመራቅ በቤተ ክርስቲያንና በህብረት እንዲሰባሰቡ እንጸልያለን። ይህ እንዲሆንላቸው እንጸልያለን። እግዚአብሔር ሆይ መሰባሰብ ይሁንልን። ቀኑ ቀርቧልና አሰባስበን በዚህ በዳር ምሽታት ደግሞ ይልቁንም እንድሰበስበን በአንድ ላይ እንድታቆመን እንጸልያለን። በጀርመንም እንድታቆመን እንጸልያለን። በአውሮፓ አንድነት እንድታቆመን እንጸልያለን። መሰባሰብ እንድንችል እርዳን። በዚህ ያሉ ወገኖቻችን ባርክ። ክብር ላንተ ይሁን። ቃልክን ስለላክልን ስም ይባረክ። ደግሞ በዚህ ቃል እንድንኖር እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ዘመናችሁን ይባርክ። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ እንደገና ከአምላክ ጋራ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ